በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 6 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት። ቦአ እግዚእነ ውስተ ደብረ ቁስቋም ወፊልክስ ሊቀ ጳጳሳት ወተዝካረ አባ ፍሞስ ወለንዲዮስ ወይጥላስ ወማረቆስ ወኢላሰዎስ ወቆርናልዮስ ክልኤቱ ምዕት ሰብአ ወክልኤቱ ማኅበረ ኤስድሮስ ዘነግ ምስባክ መዝሙር 83 ከቁጥር 3 እስከ 4። ኦፈኒ ረከበት ላቲ ቤተ ወማእነቅኒ ሀበታ ነብር እጐሊሃ ምስዋኢከ እግዚኦ እግዚአ ኃያላን። የቅዱስ ሉቃስ ወንጌል ምዕራፍ 22 ከቁጥር 14 እስከ 24 ያለው ኃይለ ቃል እንዲህ ይላል። ሰዓቱም በደረሰ ጊዜ ጌታችን ኢየሱስ በማዕድ ተቀመጠ። 12ቱ ደቀ መዛሙርቱም ከእርሱ ጋር ተቀመጡ። እርሱም እንዲህ አላቸው፣ ከመከራዬ አስቀድሞ ይህን ፋሲካ ከእናንተ ጋር ልበላ እጅግ ወደድሁ። ነገር ግን በእግዚአብሔር መንግሥት እስኪፈጸም ድረስ እንግዲህ ከእርሱ እንደማልበላ እነግራችኋለሁ አላቸው። ጽዋውንም ተቀብሎ አመሰገነ፣ እንዲህም አለ፣ ይህን እንኩ ሁላችሁም ተካፈሉት። እላችኋለሁ የእግዚአብሔር መንግሥት እስክትመጣ ድረስ እንግዲህ ወዲህ ከዚህ የወይን ፍሬ አልጠጣም። ኅብስቱንም አነሣ፣ አመሰገነ፣ ፈትቶም ሰጣቸው፣ እንዲህም አላቸው፣ ስለ እናንተ ቤዛ ሆኖ የሚሰጥ ሥጋዬ ይህ ነው። ይህንም ለመታሰቢያዬ አድርጉት። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አላቸው፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ ሰው እጅ እነሆ በማዕድ ከኔ ጋር ነው። የሰው ልጅስ ስለ እርሱ እንደ ተጻፈ ይሄዳል። ነገር ግን የሰው ልጅ በእጁ ለሚሰጥበት ለዚያ ሰው ወዮለት። ደቀ መዛሙርቱም ከእነርሱ ይህን የሚያደርግ ማን እንደሆነ እርስ በርሳቸው ተነጋገሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 8 ከቁጥር 1 እስከ 16 ያለው ኃይለ ቃል እንዲህ ይላል። በቲቶ ልብ ስለ እናንተ ያን መትጋት የሰጠ እግዚአብሔር የተመሰገነ ነው። ልመናችንንም ተቀብሎ ጨክኖ ወደ እናንተ ይመጣ ዘንድ ቸኩሏል። ስለ ወንጌል ትምህርት አብያተ ክርስቲያናት ሁሉ ያመሰገኑትን ወንድማችንንም ከእርሱ ጋር ልከናል። ይህም ብቻ አይደለም፣ ነገር ግን የእግዚአብሔርን ክብርና የእኛን በጎ ፈቃድ ለማሳየት በምናገለግልባት በዚያች ጸጋ ከእኛ ጋር አንድ ይሆን ዘንድ በአብያተ ክርስቲያናት ተሾመ። ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን። በእግዚአብሔር ፊት ብቻ ያይደለ፣ ነገር ግን በሰው ፊትም መልካሙን ነገር እናስባለንና በብዙ የተፈተነውንና በሁሉም ነገር ትጉህ ሆኖ ያገኘውን አሁንም በእናንተ እጅግ ስለሚታመን ከፊት ይልቅ እጅግ ትጉ የሚሆነውን ወንድማችንን ከእርሱ ጋር እንልካለን። ቲቶም ቢሆን ስለ እናንተ አክብሮኝ የሚሠራ ጓደኛዬ ነው። ወንድሞቻችንም ቢሆኑ ለእግዚአብሔር ክብር የአብያተ ክርስቲያናት ሐዋርያት ናቸው። አሁንም መዋደዳችሁንና
እኛም በእናንተ የምንመካበትን ሥራ በአብያተ ክርስቲያናት ፊት በግልጥ አሳዩአቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ዮሐንስ መልእክት ምዕራፍ 1 ከቁጥር 9 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ለሰው ፊት የምታደሉ ከሆነ ግን ኃጢአትን ታደርጋላችሁ፣ ሕግም እንደ ተላላፊዎች ይዘልፋችኋል። ሕግን ሁሉ የሚፈጽም ነገር ግን በአንዲቱ የሚሳሳት በሁሉ በደለኛ ይሆናል። አታመንዝር ያለው እርሱ አትግደል ብሏልና፣ ባታመነዝር ነገር ግን ብትገድል ሕግን ተላላፊ ትሆናለህ። በነጻነት ሕግ ይፈረድባችሁ ዘንድ እንዳላችሁ መጠን እንዲህ ተናገሩ፣ እንዲህም አድርጉ። ምሕረትን ለማያደርግ በፍርድ ጊዜ ምሕረት የለውም። ነገር ግን ምሕረትን የሚያደርግ ሰው በፍርድ ቀን ደስ ይለዋል። ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በውኑ እምነት ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተም አንዱ በሰላም ሂዱ፣ እሳት ሙቁ ትጠግባላችሁም ቢላቸው ለችግራቸውም የሚሹትን ባይሰጣቸው ምን ይጠቅማቸዋል? እንዲሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም መልካም ሥራ አለኝ፣ እስቲ ሃይማኖትህን ከሥራህ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳይሃለሁ ይላል። አንተም እግዚአብሔር አንድ እንደሆነ ታምናለህ፣ መልካምም ታደርጋለህ። እንዲህስ አጋንንትም ያምናሉ ይንቀጠቀጣሉም። አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ባቀረበው ጊዜ በሥራው የጸደቀ አይደለምን? እምነት ለሥራ ትረዳው እንደነበር በሥራውም እምነቱ እንደመላችና ፍጽምት እንደሆነች ታያለህ። መጽሐፍ አብርሃም በእግዚአብሔር አመነ ጽድቅ ሆኖም ተቆጠረለት የሚለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በሥራ እንደሚጸድቅ በእምነት ብቻም እንዳይደለ ታያለህን? እንዲሁ ዘማይቱ ረዓብ ደግሞ ጉበኞችን ተቀብላ በሌላ መንገድ ባወጣቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነትም የሞተ ነው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 1 ከቁጥር 12 እስከ 15 ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ለኢየሩሳሌም የሰንበት መንገድ ያህል የራቀ ነው። ወደ ማደሪያቸውም በደረሱ ጊዜ ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ ማቴዎስ፣ በርተሎሜዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛው ስምዖን፣ የያዕቆብ ልጅ ይሁዳም ወደሚኖሩበት ሰገነት ወጡ። እነዚህ ሁሉ ከሴቶችና ከጌታችን ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድነት ለጸሎት ይተጉ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 36 ከቁጥር 35 እስከ 36 ረኢከዎ ለኃጥእ አብየ ወተለአለ ከመ አርዘ ሊባኖስ ወሶበ እገብ ኃጣይከዎ ሐሰስኩ ወኢረከብኩ መካኖ። የቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 19 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል።
ሄሮድስም በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ ሀገር ለዮሴፍ በሕልም ታየው፣ እንዲህ ሲል የሕፃኑን ነፍስ የሚሹ ሙተዋልና ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ። እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ገባ። አርኬላኦስም በአባቱ በሄሮድስ ፈንታ በይሁዳ እንደነገሠ በሰማ ጊዜ ወደዚያ ለመሄድ ፈራ። በሕልምም ተገልጦ ወደ ገሊላ አውራጃ ሄደ። በነቢያት ልጄ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።